ለብዙ ዓመታት ሲጠበቅ የነበረው የአቶ ደረጀ የሰላም ልጅ መሆኑ ተረጋገጠ። ይሄን የሰማችው ማርቲ በጣም ተናደደች። በፍጹም ይሄ ሊሆን አይችልም፣ በፍጹም የተጠራጠርኩትማ ሊሆን አይችልም በማለት ልቧ ተሰበረ። አቶ ደረጀንም ደውላ ፈጥነህ ቶሎ ወደ ቤት እንድትገኝ ስትል ደወለችበት። አቶ ደረጀም በቃ አሁንማ እውነቱን አውቃለች፣ ወደ ምን ልግባ፣ ወደ ምን ልሄድ እያለ በጣም ተጨነቀ። ደውላም ብጠራው ትንሽ ስራ ነበረኝ በማለት ፊቷን ለማየት በጣም ተጨነቀ። ወደ ቤትማ መሄድ የለብኝም ወይ እዚሁ ቢሮ ወይም ፈጣሪ ዛሬስ ሞቴን አቅርበው እያለ ወደ ፈጣሪው ተማጸነ። እስከ ዛሬ ከዚህ ጉድ አውጣኝ ይል ነበረ። እንግዲህ አይውጣቸው ልጆችንናም ባደረገው ነገር ቢጸጸትም አሁን ላይ ግን በንዴትና በስሜት ላይ ይገኛል ባደረገው ነገር። በዚህም የተነሳ ልጁን ኤቢን በመጥራት ኤቢን ሁሉንም ነገር አስረዳ። ካሁን በኋላ የእህቶችሽን ነገር አደራ ሲላት እሷን በለቅሶ ታጅባ አባዬ ወዴት ልትሄድ ነው? እያስጨነቀኝ ነው፣ እየጨነቀህ ነው በማለት አለቀሰች። ዳጣም እውነቱን ሲነግራት ናታን በጣም በመናደድ ሂዳ ሰላምን አንገቷን ሲጥ አደረገቻት። ሰላምም እባክሽን ተረጅኝ፣ እኔ የምልሽን መጀመሪያ ታሪኩን ስሚ ስትላት ለምን ይሰራልኛል ታሪኩ ስለ ማዬ ስለ የተደበቀው ምስጢር እውነቱ ተዘረገፈ። ለስንት ዓመት ሲጠበቅ የነበረው የሰላም ልጅ ማን ነው? አምጪ ስትባል በጥያቄ ስትወጠር የነበረው ዛሬ እውነቱን አወቀች። ማርቲ ይሄን ስትሰማ ልቧ ተሰበረ። ወረቀቱንም ማንበብ ተሳናት። ይሄንን ከሱ ጋር ነው ማየት ያለብኝ በማለት በሩን ዘግታ ስታለቅስ ወገቧን ይዛ ስታለቅስ ዋለች። አቶ ደረጀም የማርቲን ፊት ለማየት ተከበደው። እንዴት ከቢሮ ወደ ቤት ሊሄድ ቻለ? አልቻለም። በለቅሶና በጭንቀት ውስጥ ገባ። ኤቢን ጠርቶ ኤቢ አበቂል ማለት ምን ማለት እንደሆነ ታውቂያለሽ ትርጉሙን ሲላትም አዎ አውቃለሁኝ፣ እሱም ደግሞ የአባት ደስታ ማለት ነው፣ የአባት ደስታ ማለት ነው ስትለው ነበረ። በዚህም እሱም አዎ ትክክል ነሽ በማለት አደራ የእህቶችሽን ነገር ብሎ አደራውን ሰጣት። ምንድን ነው አባዬ ንገረኝ ብትለውም የኔ ልጅ ዳጣ እንደሆነ ታውቂያለሽ አይደል? እናቷንስ ሲል እናቷን አላውቅም ብትለውም ንገረኝ ብትለው እሱ በጭንቀት ውስጥ ይገኛል። ንገረኝ ምንድን ነው ጉዱ ብትል ማታ ሁሉንም ታውቂዋለሽ ሲል ነገራት። ናታንም ለዳጣ የሰላም ልጅ ከአቶ ደረጀ ነው ስትባል በፍጹም ይሄን ልታደርግ አይቻልም፣ እማዬን እንዴት በሁለት ትከዳለች? እንዴት በማለት እሪ በማለት እንግዲህ ወደ ሰላምዬ ጋር እየሮጠች ሄዳለች ማለት ነው። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ እንደቀጠለ ነው። እንግዲህ ዛሬ ወደ እውነቱ ወጥቷል። የደረጀ ልጅ የአቶ ደረጀ ልጅ የሰላም ልጅ መሆኑ ማርቲ ሰምታለች ማለት ነው። የዚህ ጊዜ ማርቲ ስትሰማ በለቅሶ ቤቱን አንተን አለችው። እናም በዚህ የተነሳ በባለፈው ፓርት ላይ እንኪ ወረቀቱን የዲኤንኤ ውጤት ነው እያለቻት ነበረ። በዚህ የተነሳም ማርቲ ውጭልኝ ከዚህ ከቤት እያለች ብትላትም ነገር ግን አሁን ላይ ያለችበት ሁኔታ በጣም የሚያደናግር ነው። ውጭ ከቤት ብትላትም ኤቢም ከታይ ስትወርድ እንዴ ምንድነሽ አክስቴ ፖሊስ እየፈለገች ነው ስትባልም በጣም ትደነግጣለች። ፖሊስ ይፈልገኝ አሳስሪኛ እያለች ደዌና ለምን ለፖሊስ አታሳስሪኝም ስትላት ነበረ። በዚህም የተነሳ ይህንን በማለቷ ማለት ነው ይህንን ተናግራ እንግዲህ ከቤት ወጥታለች ማለት ነው። እንግዲህ በዚህ ወጥታ ሂዳለች። በዚህም ፖሊስ እንዲይዛት አድርጋለች ደውላ ማለት ነው። በመጨረሻ እንግዲህ አሁን ላይ ሁሉም ነገሩ እውነት ሆኖ ተጋልጧል። ማርቲም በሯን ዘግታ ወረቀቱን እንኳን ለማየት በጣም ተንቀጠቀጠች።
ከድንገት ውሃ መታ እሱን ወረቀት አምጪልኝ ስትላት ምንድን ነው ስትላትም አይ ወረቀት ነው ስትላይ የምንድን ስትል የፈተና የምን ፈተና ነው ስትል የአባትሽ ትላታለች። የደረጀ ፈተና ነው ስትላትም አይ እሺ ደረጀ ጎበዝ እኮ ነው ስንት አመጣ እያለች እሱ ሲመጣ ነው ውጤቱ የሚነገረው እያለቻት ነበር። ነው ውጭልኝ ብላ እንግዲህ ካስወጣታለች ከቤት ማለት ነው። ውሃን ሂጂ ኤቢን ጥሪ ብትባልም ኤቢ ከአባቷ ጋር ሄዳለች። አባቷ ጋር ሄዳ ያለውን ነገር እያስረዳታል። ምንድን ነው እናትሽስ መታለች እኮ መድኃኒት መታ ከማዬ ጋር ስትጨቃጨቅ ነበር ስትለውም አቶ ደረጀ በፍርሃትና በጭንቀት ይገኛል። በዚህም የተነሳ አቶ ደረጀ ለኤቢ አደራ እህቶችሽን እንግዲህ ውሃንና ዳጣን አደራ፣ አንቺ ነሽ ታላቅ። ኤቢ ማለት ደስታ ማለት ነው። ትርጉሙን ታውቂያለሽ? የአባት ደስታ ማለት ነው። ስለዚህ አደራሽን እህቶችሽን በማለት ሁሉንም ነገር ይነግራታል። እሷም እሺ በማለት ጥያቄውን ተቀብላ ምንድን ነው አባዬ የዳጣን እናት ታውቂያለሽ? እኔ መች ነግረኸኝና አወቅኩኝ። ማናት አባዬ ንገረኝ። ይሄም እኮ ጥፋት ነው። አባትሽ ጥፋት አጥፍቷል እንዴ? እሷ ትክክል ናት፣ እኔ ነኝ ጥፋተኛው ቢላትም መድኃኒትን እንዴ አንተን እኮ ካለ ወንጀልህ ልታሳስርህ ነበረ። ያን ሁሉ አድርጋለይ፣ ወንጀለኛ ናት ትታሰራለይ ብትለውም አይ እኔ አጥፍቼ ነው እኔ ነኝ ጥፋተኛው ስትል እንግዲህ በለቅሶ አደራ እንግዲህ አደራውን ላንቺ ነው ሲላት ኤቢ ስታለቅስ በጣም አለቀስን። እንግዲህ ከዚህ ከድራማ በመሀል እየገባን የምንማረው ማለት ነው አንዳንድ በህይወታችን ውስጥ ገጠመኞች እንግዲህ ይህን ልጅ የወለደችው እሱ በተኛበት ከእሱ ጋር በማደር ነው ሳይሰማት ማለት ነው ሰላም ማለት ነው ይሄን ነገር ያደረገችው ማለት ነው። በዚህም የተነሳ አቶ ደረጀ አያቅም እስከሚወለድ ድረስ ከተወለደ በኋላ ካንተ ነው ስትለው በፍጹም አይሆንም እያለ ነበረ። እናም እንግዲህ አሁን ላይ አንዳንድ ትዳሮች እንደዚህ በስካር መንፈስ አንድ ስህተት ይደገማል። ነገር ግን ስህተት አይደገምም፣ በአንዱ ልንማርበት ነው። ሁለተኛ ከተደገመ ያው ዛውቆ ይተረዳ ነው የሚመስለው። እናም ይህን ሁሉ ሲሰማ ናታን ሳይቀር ነው ይህን ድርጊት እንትን ያለው ማለት ነው። እና በዚህ የተነሳ በጣም ሁሉም ተጨነቁ ማለት ነው። ናታን ራሱ ተጨንቋል። የዝቤ ፍቅር በጣም የምወደው ቤተሰብ ፍቅር ነው፣ ነገር ግን አሁን ቤቱ ሊገለባበጥ ነው ብሎ ናታንም ተጨንቋል። እናም ሸበላው ምን ሆነህ ነው ንገረኝ፣ አሁን ድረስ ጫፍ ከደረሰ ለምን ነው ስትለው ዳጣ እንግዲህ ንገረኝ፣ ዳጣ ወድሻለሁ፣ ነገር ግን ይሄ ቤት ፍቅር በጣም እንትን ያለ ነበረ እያለ ለምን ነው የማነግረኝ ስል ሰላም ሲል ሰላም ምን አደረገች ምንድን አደረገች ስትለው የወለደችው ልጅ ከአባዬ ነው ስትል በፍጹም ናታን ይሄ ሊሆን አይችልም በፍጹም እያለች ነበረና እየሮጠችው ወደ ሰላም ጋር ነው ዳጣ የሚያመራችው ማለት ነው። ኤቢም ስለ አባቷ ስትጠይቀውም ልጆቹ ከማን ነው የወለድካት ስትለው እሱን ማታ ልሰሚው በማለት ነበረ እንግዲህ የሄደው ስለ ሁሉም ነገር። እሷም አደራውን ተቀብላ ተጨናንቆ ስላየችው ወደ ቤት ነው ወደ እናቷ ጋር ያመራችው ማለት ነው። ዳጣም ወደ እናቷ ጋር በመሄድ ሰላምን እውነቱን ንገሪኝ፣ ምንድን የወለድሽው ልጅ ከደረጀ ነው ወይ ስትላት መጀመሪያ ከመነሻውን ማዳመጥ አለብሽ ብላ ወደ ታሪኩ አንቺን ወልጄ ስለጣለብኝ ደረጀ ስለጣሉብኝ ስትለው እኔ ለምንድን ነው ስላለፈ ታሪክ የምታወሪኝ? አሁን ስለ ልጁ ብቻ ነው ስትላት አዎ ከሱ ነው እና እሷን አንቺን ሲጥሉብኝ እኔ እድሜን ሁሉ የገበርኩት ሁሉን ነገር እዛ ሰራተኛ ሆኜ የኖርኩት አንቺን ስጠብቅ ነው ብትላትም ስለ ታሪኳ ይሄንን ብትልም ዳጣ ካሁን በኋላ እኔ የትም እንትን እንዳትኝ እናቴም አይደለሽም፣ ጎዳና ነው ያሳደገኝ፣ ወደ ጎዳና ሄዳለሁ በማለት እንግዲህ ሰላምዬንም ትታት ሄዳለች ማለት ነው። ዳጣ እሳት ለብሳ እሳት ጎርሳ የዚህ ጊዜ እንግዲህ በጣም ተናዳለች። አሁንም ወደ ቤትም ሄዳ በጣም እየተጨነቀች ነው ያለችው። አቶ ደረጀም እንግዲህ ያለበት ሁኔታ በጭንቀት ውስጥ ይገኛል ማለት ነው። ወደ ምን ልግባ ወደ ምን ልሄድ እያለ ማለት ነው። እናም በዚህ የተነሳ እንግዲህ ደሬም እየመሸ ነው ና ቶሎ ብላ ብደውልለትም ትንሽ ስራ ነበረኝ እሺ ካልሽ እያለኝ ና እያለችው ነው እንግዲህ። ማርቲም እያለቀሰኝ ነው። ኤቢም መታ እማዬ ምንድን ነው ስትላት ወረቀቱ ደግሞ ምንድን ነው ስትላት አስቀምጭ ትላታለች። ልትከፍተው ስትልክ ዲኤንኤ ውጤት ስለሆነ
እናም እማዬ ምንድን ነው ኤቢ አንቺ ጀግና ነሽ፣ ሁሌም ታኮርኛለሽ እንዴ እማዬ፣ እኔ እኮ ከአንቺ ጎን ነኝ ሁሌም ትላታለች። እናም በዚህ የተነሳ እሷም ይሄንን ስትላት አንገቷን እቅፍ ታደርጋታለች፣ እናቷ ማለት ነው። ልቧ ተሰብሯል። እንግዲህ በትዳር ላይ ይሄን የሚያደርጉ ወንዶች ሁለተኛ የመጨረሻ ከሚወዷት ባለቤት ፍቅር ከሆነ ቤተሰብ እንደዚህ ሲያይ፣ አሁን እንግዲህ የቤተሰብ በጣም በፍቅር በምን ያለ ነው። ግን ይሄ ነገር ሲፈጠር ማርቲ ልቧ ይሰበራል። ድሬም ቢሆን ባደረገው ነገር እየተጸጸተ እያለቀሰ ነው ያለው ማለት ነው። አሁን ላይ እንግዲህ አንዳንድ ስህተቶች ሲደገሙ በጣም ለህሌና ምንትን የሚባሉበት ይቅር የማይባሉበትም አሉ። እንግዲህ በዛም ሆነ በዚህ እንግዲህ ማርቲ በትዳሯ ላይ ይህን ሁለት ልጅ ገና የነ ሰማዩ የዳጣ ደግሞ ሲታወቅ በእርግጥ ኤቢ ሁለቱንም እንግዲህ ወይ ከሷ ነው የወለዳት ብላም ትጠራጠር ይሆናል ማለት ነው። እናም በዚህ የተነሳ እንግዲህ ወይዘሮ ማርቲ እውነቱን አውቃለች። ደሬም እንግዲህ ወደ ቤት ሲመጣ ዳጣ ማለት ነው ሳለብሳ ሳጎርሳ ጠበቀችው። የዚህ ጊዜ ዳጣ ሲመጣ አባዬ እውነት ይሄንን እንዴት በማዬ ላይ እንዴት እያለች ምንም የሚናገርበት አፋጣ አቶ ደረጀም በዚህም የተነሳ አቶ ደረጀም በቃ ይሄንን በሚላት ጊዜ ማለት ነው እሷም ካሁን በኋላ እኔ እያሳደገኝ ጎዳና ነው ወይ ልትሄጂ ትተሽ ልከጂ በችግሬ ጊዜ በፍጹም ሲላት ነበረ። በፍጹም እሄዳለሁ እኔ ካሁን በኋላ እናትም አባትም የለኝ፣ ይሄንን ከማይ እዛው እሄዳለሁ። የት ልትሄጂ ነው የምትሄጂው ሲላት፣ ያሳደገኝ ጎዳና ጋር እዛው ነው ጎዳና ነው እስከ 20 ዓመት ያሳደገኝ፣ ስለዚህ እዛው እሄዳለሁ በማለት ዳጣም ትለዋለች። አቶ ደረጀም አዳምጭኝ፣ እኔ እንኳን በሕይወት ባልኖር እህቶችሽን ጋራ አብረሽ እንትን በይ እያለ ዳጣንም በምክር እየተናገራት ነበረ። ዳጣም በስሜቱና እማዬ ታውቃለህ፣ እኔ ልጇ እንኳን ባልሆን ያልኩትን አርጋ ቢከፋኝ እንዳይከፋይ ብላ እንደ ልጆቿ አቅፋ ነው ልጇ መሆኗን እንኳን ልጅህ መሆኔን ሳታቅ እንደዛ የምታደርገኝ በጣም ጥሩ ሰው ናት እማዬ፣ እንዴት ሁለተኛ በማለት እንግዲህ ዳጣም ለአባቷ ይሄን ትለዋለች ማለት ነው። እንግዲህ የማይሄድ የለምና እየተንቀጠቀጠም ቢሆን ወደ ክላስ በሩን ክፍት ሲያደርግ ወይዘሮ ማርቲም እንግዲህ እዛው አልጋው ላይ ሆና ፊቱም እንደዚህ ፈርቶ በሩን መክፈትም አቅቶታል። አቶ ደረጀ ከፍቶ ሲያያት ወይዘሮ ማርቲ በንዴትና በጭንቀት ውስጥ በንዴትም በስሜትም ትገኛለች። ወረቀቱን በእጇ ይዛ እሱም ወረቀቱን እጇን እያየ እንዲህ እያያት ነበረ፣ የዲኤንኤ ውጤቱን ማለት ነው። በጣም ያሳዝናል። እንግዲህ ያው እውነትና ፀሐይና እውነት እያደር ይወጣል ነው የሚባለው። ስለዚህ እውነቱ ሊወጣ ችሏል ማለት ነው። እውነቱ ሲወጣ እንግዲህ አቶ ደረጀና ማርቲ እንዴት ይሆን ይሆን? ማርቲ ቤቱን ለቃ ትሄድ ይሆን? እንግዲህ በይቅርታዊ ሲታረቁ ይሆን ወይስ ቤቷን ለቃ ትሄድ ይሆን? በጣም ከባድ ነው እና እንግዲህ አንዳንድ ሰዎች ከዚህ ህይወት የምንመረው በተለይ ልጅ እያላቸው እንደዚህ አይነት ድርጊቶች ሲደረግ በቤተሰብም ሆነ ለምን መቃወስ ያመጣል ማለት ነው። እና ይሄ ድራማ በጣም ተወዳጅና ለብዙዎች ህይወት አስተማሪ፣ በተለይ ለባልና ለሚስቶች እንደዚህ ሁነው ከሌላ ሄደው ሚስታቸውን ትንሳይሉ ተደብቀው የሚወልዱ ልጅ ነው የሚወለደው። ስለዚህ ይሄ ህይወት ለልጆችም ሆነ ለእንትን ፍቅር አጥተው ይኖራሉ ማለት ነው። እና አሁን ማርቲ እንግዲህ ስናስባት ልቧ ተሰብሮ ይሄ ድርጊት የሆነው ድርጊት በጣም ለብዙ ወራትና ዓመታት ሲጨነቅ የነበረው አቶ ደረጀ አሁን ላይ በቃ እውነቱ ወጥቷል። አንዱ የሰላም ማን ነው የዳጣ ነው የቀረው። የዳጣን እንግዲህ ያው ይሄ ሲታወቅ እሷም የእሷ ልጅ ናት ብላ ትጠራጠራለች ማለት ነው። ኤቢ እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። አቶ ደረጀና ወይዘሮ ማርቲ ተፋጠው ማለት ነው። እንግዲህ ማርቲ ምን ትለው ይሆን? እንዴት ይሄን ታደርጋለህ በእኔ ላይ እንዴት ትለውና ቤቱን ለቃ ትሄድ ይሆን? ለነበረን ቆይታ አመሰግናለሁ። ባይ ባይ።